ሰላም እንዴት ናችሁ? ዛሬ ደግሞ እጅግ በሚገርም ቪዲዮ መጣን። በሹፍ ቲቪ ሪአክሽን መጥተናል። ሁላችሁም ሰብስክራይብ ያደርጋችሁ ላይክ ያደርጋችሁ ለብዙ ሰው እንዲደርስ ይረዳኛል። አሁን ወደ ቪዲዮ። እንኳን ደህና መጣችሁ። ስሜ ቃል እባላለሁ። ኤርሚያስ ይባላል። ኤልሳቤጥ ይባላል። በቃሉ እባላለሁ። ትንሳኤ ይባላል። ሀመር ይባላል። ዮናታን ይባላል። ሹፍ ቲቪን ከዚህ ውስጥ አይቶ የሚያውቃለ? አይቶ የሚያውቅ እስኪ ሁላችሁም አይታችኋል? ያላያለ ከዚህ በፊት ሹፍ ቲቪ ላይ ሹፍ ኩዊዝ ስናዘጋጅ ይሄ አራተኛችን ነው። ኩዊዝ አይታችሁ ታውቃላችሁ? ሹፍ ኩዊዝ እንዴት ነበረ? ከባድ ነበር? ቀላል ነበር? ከዙር ወደ ዙር እየፈጠረ ነው። ከባድ ነበር? ከዙር ወደ ዙር የመጀመሪያው ቀለል ያለ ነበር። ከዛ በጣም ሶስተኛው ትንሽ ጠጠር ያለ ነበር። ኦኬ እሺ፣ ሬዲ ናችሁ ሁላችሁም? ሬዲ? እሺ፣ ማርከራችሁን ያዙ። የመጀመሪያ ጥያቄ ቁጥር 1 የቀድሞ የአዲስ አበባ ከንቲባ ማን ይባላል ወይም ትባላለች? የቀድሞ ማለት ከዚህ በፊት የነበረው? ቃላብ እኔም አላቀትም። የቀድሞ ከንቲባ ፖለቲካ ውስጥ የለንበትም። ከንቲባ ማናት? ያሁንም አላቃትም። ታከለ ኡማ ማናት? እኔ ጭራሽ ሱማን ሰምቼዋለሁ። ኤርሚያስ ታከለ ኡማ ማለማ ማነች? ታከለ ኡማ ተሳስቻለሁ። ያሁንስ ማነች? ኮሜንት ላይ እስኪ ማነች? እሺ ታከለ ኡማ በእግር ኳስ ጨዋታ አንድ ቡድን ስንት ተጫዋች ይይዛል? ሜዳ ውስጥ ነው ያ የማይታወቅ ምን ጥያቄ አለው? ሜዳ ውስጥ አንድ ቡድን ነው። አንድ ቡድን ሜዳ ውስጥ ስንት ተጫዋች ይይዛል? የማያውቅ ሰው አለ? እሺ ቃላብ 11 የማያውቅ ሰው ቢኖር ይገርመኛል። 11 እሺ ከትንሳኤ ውጪ ሁላችሁም አግኝታችኋል። የኢትዮጵያ የመጀመሪያ ፊልም ማን ይባላል? የኢትዮጵያ የመጀመሪያ ፊልም ማን ይባላል? ከባድ ነው። ከዮናታን እንጀምር። የሚያውቀው ሰው አለ ግን ይሄ አስቴር አባቷ ማን ነው? ሂሩት አባቷ ማን ነው? ማን? ረቡኒ የመጀመሪያው ፊልም አባቷ ማን ነው? ዳሽ ሲንጠፍቱ። እሺ አዎ ግን ሂሩት ነው መሰለኝ። እኔ ሜላት አባቷ ማን ነው? አይቀራረም። ይሄ እኮ የ90 ሰዎች ካልሆነ እንዴት ይታወቃል? ኢትዮጵያ የመጀመሪያ ፊልም ከባድ ነው በጣም። የኢትዮጵያ የመጀመሪያ እንዴት አይታወቅም? እሺ ነናንሰ ሂሩት አባቷ ማን ነው ያላችሁት ሙሉ ነጥብ አግኝታችኋል። እሺ ትንሳኤ ብቻ ናት ያገኘችው ማለት ነው። ቡናን ለመጀመሪያ ጊዜ ያገኘው ኢትዮጵያዊ እረኛ ማን ይባላል? ኧረ ምን አይነት ጥያቄ ነው? ቡናን ለመጀመሪያ ጊዜ ያገኘው ኢትዮጵያዊ እረኛ ማን ይባላል? እሺ ጥያቄ ቃላብ ብር ላለመስጠት እኮ ነው። ማን ነው የሚለው? እያሱ ፍሮም ከፋ። ሲና ሰላዲን ማን ነው የሚለው? ካሊዳስ። ሲጀመር ቡና ኢትዮጵያ ውስጥ ነው እንጂ የተገኘው ከፋ ነው የሚለው ካሊድ። እሺ ለሶስታችሁ ሰጣችኋለሁ። ይሄ ስፖርት ነው። ዛሬ ዴቪልስ ወይም ደግሞ ቀያዮቹ ሰይጣኖች በመባል የሚታወቁት የፕሪሚየር ሊግ ክለብ ማን ይባላል? በጣም ቀላል ነው መሰለኝ። እሺ ዮናታን ያላቃችሁ? ማን ዩናይትድ፣ ማንቸስተር ዩናይትድ፣ አርሰናል። እሺ አርሰናል ነው ማንም እንዳይከራከር። ዩናይትድ ለዛ ከሆነ ከዩናይትድ ማንቸስተር ደጋፊ በዚህ አጋጣሚ ማለት ሌላ አለ የማንቸስተር ደጋፊ እየታወቀ
በቃሉ ደግሞ ማንቸስተር ውስጥ ነው። ይሄ ደሙ ነው ደሙ። የዓለማችን ረጅሙ ወንዝ ምን ተብሎ ይጠራል? የዓለማችን ረጅሙ ወንዝ ምን ተብሎ ይጠራል? ወንዝ ሪቨር። እሺ ዮናታን ናይል ሪቨር፣ አባይ መልስ የለም። አባይ፣ አማዞን፣ ናይል፣ አማዞን፣ አባይ፣ ናይል ሪቨር። ሰባተኛ ጥያቄ የዓለማችን ትንሿ ሀገር ያለው ልጅ ማን ትባላለች? እኔ አውቃለሁ። ሞናኮ፣ ያቺ የቢሊዮነሮች ሀገር ሞናኮ። ሞናኮ ማንም እንዳይከራከር። ሞናኮ። ቫቲካን ሲቲ፣ ኤርሚያስ። ቫቲካን ሲቲ፣ ጅቡቲ፣ ቫቲካን ሲቲ ኤንድ ቫቲካን ሲቲ። በዓለማችን ብዙ ተናጋሪ ሰው ያለው ቋንቋ ምን? ሞናኮ አይደለችም? ሞናኮ እኮ ናት። አያውቋትም እነዚህ። ሞናኮ በዓለማችን ብዙ ተናጋሪ ሰው ያለው ቋንቋ ምን ይባላል? ማንድሪች ነበር። ማንድሪች ነው ይባላል። የትስ ሀገር ይነገራል? በዓለማችን አስተዋጽኦ የተምር ነገር ማንድሪች ምን ይባላል? የትስ ሀገር ይገኛል? ዮናታን ማንዳሪን ቻይና። እሺ ቻይና ሀገር ሃማይ። ቻይና አይደለም ማንድሪ በቻይንኛ። እንግሊሽ ፍሮም ዩኬ። እነዚህ ደደቦች ማንዳሪን ቻይና፣ ቻይኒዝ ማንዳሪን አይደለም ሙስሊም ቻይና። ማንድሪች። ጥያቄዎቹ እንዴት ናቸው? ከባድ ናቸው? ቀላል ናቸው? ከበድ ይበል? በቂ ነው? የአፍሪካ ዋና መዲና የሆነችው ከተማ ማን ናት? ይሄ እንኳን አይታወቅም። እሺ ዮናታን መልስ የለውም። እንዳይሰጡ እኮ ነው አዲስ አበባ የሚያመጡት። እሺ በቃሉ አዲስ አበባ የላትም። አዲስ አበባ እስካሁን 10 ጥያቄ ተጠይቃችኋል። ማን እየመራ ያለ ይመስላችኋል? ኤልሻዳይ፣ ዮናታን ማን ይመስላል? እንኳን አላውቀውም። ትንሽ ከበድ ላድርገው መሰለኝ። እሺ ወደ ሰከንድ ራውንድ እንሄዳለን። ቴሪ ሄነሪ ሲጫወትበት የነበረው የእንግሊዝ ፕሪሚየር ሊግ ክለብ ማን ነበር? አርሰናል። ኳስ ነው ያላውቅም። ኳስ ውስጥ አታስገቡኝ። አታውቂውም? የአርሰናል ደጋፊ እኮ ነኝ ግን ዩናይትድ፣ አርሰናል ኤንድ አርሰናል። ይሄ ነገር አታውቂውም? ትንሳኤስ አታውቁትም? ከነ በ10ኛው ክፍለ ዘመን ኢትዮጵያን ለ40 ዓመት የገዛችው ንግስት ማን ትባላለች? ምን አይነት ጥያቄ ነው? 10ኛው ክፍለ ዘመን ኢትዮጵያን ለ40 ዓመት የገዛችው ንግስት ማን ትባላለች? ቃላብ፣ ዮዲት ጉዲት፣ ኤርሜስ። በቃ ዮዲት ነች ማለት ሳባ ከክርስቶስ ልደት በፊት ናት። እሌኒ፣ ንግስት እሌኒ፣ ንግስት ሳባ ወይም ንግስት እሌኒ፣ ንግስት እሌኒ፣ ዮዲት። አሁን ደግሞ ትንሽ ቀለል ላድርገው። የአድዋ ጦርነት በኢትዮጵያ ዘመን አቆጣጠር መቼ ተከናወነ? በኢትዮጵያ ዘመን አቆጣጠር ነው። አላውቀውም። ዮናታን መሹር አትመስልም። 1896
ይሄ ጎበዝ ነው በእናት ይሄ ነው እንደው 1881 ሂስትሪ በጣም ያውቃል 1888 ወይም 1896 ወጮች 1886 ነው የሚታየኝ 1888 የኦሮሞ ህዝብ ሲተዳደርበት የነበረው አሁንም የሚተዳደርበት ስርዓት ወይም ዲሞክራቲክ ሲስተም ምን ይባላል? እኔ ምን አውቃለሁ ምን አገባኝ ወደ ኦሮሞ እሺ ቃላብ ገዳ ሲስተም ገዳ ሲስተም የኢትዮጵያ እንኳን አላውቀውም አባ ገዳ የገዳ አባቶች ማለት ነው አይደለ? እሰጥሻለሁ። አቶሚክ ቦምብን የፈጠረው ተመራማሪ ማን ይባላል? ያም ሰው ፋዘር ኦፍ ዘ አቶሚክ ቦምብ ይባላል። ሂንት በቅርቡ ፊልም ተሰርቶለታል። እሺ ዮናታን አልበርት አይንስታይን ኖቤል መልስ የለም። ማን ነው የሚለው? አልፍሬድ ኖቤል አልጻፍሽ። ኦፕንሃይመር ትክክለኛው መልስ ኦፕንሃይመር። ይሄ ዝም ምን ሆነ ነው አንተ ያየ ነው ስራችን 11 ከያዝኩ ግን አለቅም ነው። ኦፕራይመር ፊልም አለ አስጭ ሂንት ሰጥቻችሁ ነበረ እኮ ሊሰራለት ነው ማለት ነው። ሊሰራለት ነው ግን አው ብነግረኝ ማለት ነው ማለት እስኪ ዛሬ ብነግረኝ ኖሮ አልመልሰውም ነበር። ያው እስቲ አይተዋል ፊልሙን? ኦፕራይመር የካራ ማራ ጦርነት በማንና በማን ተከናወነ? የካራ ማራ ጦርነት ካራ ማራ በማን እና በማን ተከናወነ? በካራ ማለት ነው። በካራ ቃላብ ውጊያው በካራ ነበር። በገጀራ ምናምን አፄ ዮሐንስና በማንና ማን አፄ ዮሐንስና ሀገር ነበር የጠየቁት። አንተ እንትን ነው ይጻፍ። ኢትዮጵያና ሱዳን የካራ ማራ ጦርነት ወደዚህ ነው ቀረብ ይላል። ሶማሊያ አፄ ዮሐንስ ጊዜ አይደለም ሶማሊያ ቢስ ሶማሊያ እና ኢትዮጵያ ሀገር አይደለም ይጻፍ። አፄ ቴዎድሮስና እዚሁ ኢትዮጵያና ሶማሊያ በኢትዮጵያና በሶማሊያ ኢትዮ ኤርትራ ሶማሊያ ኢትዮ ኤንድ ሶማሊያ ኢትዮ ቴሌኮም ጅቡቲ ነበረ ስፖንሰር ቴሌኮም እንዴት ነው እቺ ነገር? ሪዋይንድ አድርገን ማየት ነው። እሺ ይሄ በጣም ቀላል ጥያቄ ነው። በጣም ከባድ ነው ቀላል ማለት ጥያቄ አንዳንዱ ከልክ ከባድ ነው። ጀስት ዳይሬክሽን ብቻ ማወቅ ነው የሚጠበቅባችሁ። ኢትዮጵያን በስተደቡብ የምታዋስናት ሀገር ማን ትባላለች? ማን ኢትዮጵያን በስተደቡብ የምታዋስናት ሀገር ማን ትባላለች? ኤርትራ፣ እሺ ቃላብ ጅቡቲ ወይ ሶማሊያ ወይ ኤርትራ ወይ ኬንያ። እኔ አቅጣጫው ላይ ጎበዝ አለ። አልጻፍክም? አይ ልመርጥ ነበር እኮ ኬንያ ወይ ሱዳን ምናምን ልል ነበር ግን በመላከም ነው ምናምን። ሱዳን፣ ኬንያ ለመጨረሻ ጊዜ የዓለም ዋንጫን ያነሳችው ሀገር ማን ትባላለች? የመጨረሻውን ወርልድ ካፕ ያነሳችው ሀገር ከቃላብ እንጀምር። አርጀንቲና፣ እሺ አርጀንቲና፣ ፍራንስ። ይሄም ጎበዝ ነው በእናት አርጀንቲና ሁለት ጫፍ ጫፍ ያሉ አርጀንቲና The Ghost Country. ምንድነው የሚለው ከታች? The Ghost Country. እሺ የአድዋ ጦርነት ውጊያው ምን ያህል ቀን ወይም ወር ፈጀ? እሺ ዮናታን 7 ሰዓት 7 ሰዓት ሹር። እሺ አንድ አመት አገኘው መልሱን ከ86 እስከ 88 ውጊያው የሁለት አመት እሱ ነው አንደኛ ውጊያውን ነው ያልኩት። አንድ ቀን 3 ሰዓት
6 ሰዓት ቀን ስላለ አንድ ቀን ሰዓት ያልጠቀስነው ቀን ስላለ ሁሉም መለሱት። ኤመንስ ሰዓት ያላችሁትንም ይዝላችኋለሁ። አንድ ቀን ነው የፈጀው። ቲክታክ ላይ ብዙ ፎሎወር በመያዝ በአንደኝነት የተቀመጠው ወይም የተቀመጠችው ማን ነው ወይም ማን ናት? አዶናይ ኖ ኢን ዘ ወርልድ የታወቀ እኮ ነው። ቲክቶክ ላይ ኢን ዘ ወርልድ ከበይላሜ ነው። ካቢብ ነው የሚለው። ሀቢብ ነው የሚለው። ካቢብ እርግጠኛ ነህ? አውቀዋል? ማን ነው የሚለው? እንደዚህ የሚለው ልጅ እኮ ነው። በቃሉ እሺ፣ ራሷ ቲክቶክ ነች። እሺ፣ ካቢብ ላይ እሺ፣ ካቢብ ላይ ካቢላሜ ነው። እሺ፣ ካቢላሜ ነው የሚለው። 2 ዙር ጨርሰናል። ይሄ የመጨረሻው ዙር ነው። ቴዲ አፍሮ በቅርቡ ከለቀቀው አልበም ጨምሮ እስካሁን በድምሩ ስንት አልበም ለአድማጭ አድርሷል? አልበም ነው ያልኳችሁ። አልበም እሺ፣ ቃላብ 6 ይሆናል። 5 አላውቀውም በግምት ነው። 6 ኤርሚያስ ሙዚቃ ስለማልሰማ እርግጠኛ ነኝ። ዝም ብዬ ገምቻለሁ። ጎበዝ 6 አልበም በቃሉ 6 5 4 የዓለማችን ትንሿ ሀገር ማን ትባላለች? ሞናኮ ናት ብያለሁ እኮ እኔ። ሞናኮ። እሺ፣ ቃላብ የሚሰማኝ ሰው አጣሁ እንጂ። ቫቲካን ሲቲ ኤርሚያስ ስለሆነች አትታይ። ቫቲካን ሲቲ፣ ጅቡቲ፣ ቫቲካን ሲቲ ኤንድ ቫቲካን ሲቲ። ትክክለኛው መልስ ቫቲካን ሲቲ ነው። እሺ፣ አሁን ላይ የኢትዮጵያ ቀዳማዊት እመቤት ማን ይባላሉ? አሁን በዚህ ሰዓት የኢትዮጵያ ቀዳማዊት እመቤት ማን ይባላል? ቀዳማዊት እመቤት ምን እንደሆነ ታውቃላችሁ? ዮናታን ዝናሽ ሙሉ ስም ብጽፉ አሪፍ ነው። ዝናሽ ታያቸው በቃሉ አስተካክሏል። ዝናሽ ታያቸው ዝናሽ። እሺ፣ ገልብጠዋል። ማን ነው የሚለው? ዝናሽ ታያቸው ወይዘሮ ኧረ ይለያያል። ልክ እንዳትይዘው ይህን ነጥብ ወይዘሪት ኧረ እንዳትይዝ። ሁላችሁም አግኝታችሁታል። ጥግ ላይ ያለው በቫር ይታያል። የቀዳማዊ ኃይለሥላሴ ሚስት ማን ይባላሉ? እቴጌ ነው የሚለው ሲጀምር። ግን ምን ያውቃለሁ? እዛ ነበርኩ። ምንድን ነው ዮናታን? እቴጌ ምንትዋብ መነን። ምንትዋብ አታውቃቸውም? እቴጌ መነን ነው። ጃመንን ይባላል። ይህም በጣም ቀላል ጥያቄ ነው። ካንጋሮ እንስሳው የሚገኘው የት ሀገር ነው? ቃላብ አውስትራሊያ፣ ዩጋንዳ አፍሪካ ውስጥ ነው። አውስትራሊያ፣ ታንዛኒያ ድጋሚ አፍሪካ ውስጥ እና አውስትራሊያ። ዮ ጋይስ ትንሽ ሰልፍ ያለው ፓርቱ በጣም ደባሪ ነው። የዛሬ የሰሩት ኤፒሶድ በጣም የሚደብር አንድ አይነት ጥያቄ ነው የሆነው። ትንሽ ሰልፍ ያለው እና ማን እንደሚያሸንፍ እናያለን። አሁን እንዴት ነበረ? ከባድ ቀላል? መልካም አሪፍ ነበር። ኤርሜስ እንዴት ነበረ? ቀላል ነበር ግን መጨረሻ ነው አቃ ሃይስት ማን ያገኘ ይመስላችኋል? ማን
ቦነስ 5 ነው የያዘው። ከዛ ቃላብ እንዳሰባችሁት አይደለም። ስንት ነው? ቃላብ 26 በማምጣት አንደኛ ነው። ባይዘዊ በህይወቴ ለመጀመሪያ ጊዜ መጨረሻ ወጥቶት እና ስሜቱን ለማጣጣም ነው እንጂ ጥያቄዎቹ በጣም ቀላል። እሺ እንዴት ነበረ? አሪፍ ነበር ፕሮግራሙ። ከባድ ነበር። ሂስትሪ መማር አለብን ሂስትሪ ክላስ ሰጠን። ይሄን ይመስል ነበረ። ስለመጣችሁ በጣም እናመሰግናለን ሁላችሁንም። ስለጋበዛችሁን። በዚህና በሌሎች መሰል የመዝናኛ ፕሮግራሞቻችን መሳተፍ የምትበደ ሪአክሽኖች የሚመቻችሁ ሰዎች ሰብስክራይብ እያደረጋችሁ ፋሚሊ ሆኑ። በቀጣይ ቪዲዮ እስከምንገናኝ ሰብስክራይብ እያደረጋችሁ ጠብቁ። የቀጣይ ሪአክሽን ምን እንደሚሆን ምን አይነት እንደሚመስል ማንስ ሪአክሽን እናድርግ የሚለው ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ሰብስክራይብ እያደረጋችሁ ጠብቁኝ። ይመቻችሁ።